ጦር ሜዳ ስትገባ መግደል፣ መገደል፣ መማረክ አሉ። ከሶስቱ አንዱ ገጠመው። ምንድነው የተለየው ነገር? የመስፍን ፈይሳ መማረክ ጀግና አይችልም። ምርኮኛ ነው የሚባለው እንጂ ለመዋጋት መሄዱስ በራሱ ጀግና አሰኘው? ኖ ዝም ብለህ ወታደር ሆነ ተመልምለ መሄድና ጀግንነት ማለት ለአንተ ላስተምርህ አልችልም። አሁን ጀግንነት ለሳቸው እንደ ቴዎድሮስ ጥይት መጠጣት ነው ብሎ ነው የሚያስቡት። ምክንያቱም በቴዎድሮስ አይነት ሜንታሊቲ በዛ እድሜ ስለሚያስቡ፣ በወታደር ቤት ደግሞ ነክስት ቻንስ አለ። ከአቅም በላይ በሆነ ጠላት እጅ ከወርደቅ ጠላት እጅ ትገባለህ። አንተም ስትማርክ ወደዛም ሲማረክ ወደዚህ ጦር ሜዳ ስትሄድ ወታደር ስትሆን ሶስት ሬሽኖች አሉ። አንድ መሞት፣ አንድ መቁሰል፣ አንድ ጠላት እጅ መውደቅ። ይሄ ወታደር ይገጥመኛል ብሎ ነው የሚሄደው። እኔ አይገጥምህም አላልኩም እኮ ይርታቸው የሚለው እኔ እንደ ቴዎድሮስ ለምን አልሞተም ነው የሚለኝ። እኔ ወንድ ነኝ። እሱ በዛ ሁለት እድል ብቻ ነው ያለው። የቴዎድሮስ ትውልድ አይደለም ይሄኛው ትውልድ ነው። ኖ ነክስት ቻንስ ሊኖር ይችላል። ይኸውልህ ይሄ መሀይምነት ነው። አርበኛ ስትሆን ስድብ አላስተናግድም። አሁን እንደዚሁ ነው የምናወራው። ብዙ ነበሩ፣ በተለይ የጆሃር ደጋፊዎች ጥሩ ኢትዮጵያዊ ነበር በወቅቱ፣ ጥሩ ኢትዮጵያዊ ነበር። አዎ፣ ስለዚህ አሉ ከሚባሉ ሰዎች አንዱ እሱ ነው። እነዛ ዳውን የሚሉትን እኮ አሁን መልሼ ኢትዮጵያዊ ያረኳቸው ቴዲ ነኝ ይዣቸው ወደ ኢትዮጵያዊነት ገባ። አየህ፣ እኔ መሸለም ነው ያለብኝ። ያኔ ዳውን የሚለው ወጣት ከኔ ጋር ስለ ኢትዮጵያዊነት እየተከራከረ ነው። የኔ ፖለቲካ ዊን ነው ያደረገው። ስለዚህ ወደኛ መጣ። እዚህ ላይ እናተኩር። አሁን ይርታቸው መስፍን ፈይሳ ሮቢ የከሰረ ፖለቲከኛ ነው የምትለው ወይስ አሁንም በአቋሙ ላይ ያለ ፖለቲከኛ ነው የምትለው? ወል እንግዲህ ውስጡ የምናውቀው ነገር የለም። ያለው በአሁኑ ጊዜያዊ ተምብረሪ ጊዜያዊ ነው፣ ባለ ጊዜ ነው። አሁን እሱ ነው ገብቶ ከናቢ ጋር ምናምን እንትን የሚል ነው። እኔም ብፈልግ ኑሮ አዲስ አበባ ማግኘት ይችል ነበር። ቴዲ የምታገለው ሲኦል ለመግባት ነው፣ ቤተ መንግስት ለመግባት ነው። አሁን ምን አለ መሰለህ ቤተ መንግስቱ ገብቶ የተሻለ አሰራርና በአገሪቱ ዲሞክራሲ የማያሰፍን ከሆነ ለሆድ ነው የገባው ማለት ነው። መስፍን ፈይሳ ልዩ ጥቅም አግኝቷል ታስባለህ? ለምሳሌ ኦኬ አሁን ያገኛቸው አብዛኛው ባለ ተረኛ የሆነውን አግኝቷል። አሁን ነው ስፔሲፊካሊ የምንኖረው በመስፍንና ባንተ መካከል ስለሆነ መስፍን የተለየ ያገኘው ነገር አለ። እኔ ምን አውቃለሁ? አሁን እኮ ይሄን ያገናኘን እንጂ አልደውልለት እንትን አይደለም ነው። ግን እሱ አግኝቻለሁ ብሎ ማውራት የሚገባው እሱ ነው። በሱ ያጋቸው ባገኙ በረነዳለው እንደ አሁን እኔ ቀደም ስተኛ ላይም ደክሞኝ ውበር ነድቼ 12 ሰዓት ነድቼ ድክም ባገኝ ምን እዚህ አደከመኝ? ምን ሁለት ወዳለኝ ብልጽግና የተሻለ ገቢ ጊዜ ከሆነ ምን አደከመኝ? መስፍኔ ባለ ጊዜ ከሆነ በዚህ አሁን ከዚህ በኋላ ኢትዮጵያ ላይ ቤት ተሰጥተውት ከሆነ ቤት ሰጥተውት የሆነ መንቀሳቀሻ ገንዘብ ሰጥተውት የራሱ ኢንቨስትመንት ውስጥ ገብቶ ኦርጋኒክ ምግብ እየበላ እዛ ነበር መኖር የነበረበት። አሁን አንተ ያለበት ላይ ካለ አንተ እንደምትሰራው እየሰራ ካለ መስፍን ፈይሳ ሮቢ ተጠቀመ የምትለው ምንድነው? እኔ ያኔ ራሱ ምን እንደምሰራ አላወቅም እኮ። እኔ የራሴ ቢዝነስ የነበረኝ ለማዚን ሰርቪስ ነበር ምሰራ እንጂ ኡበር አልነዳም ነበር በዛ ሰዓት። የሚናገረው ወንድሜ መስፍን ምን ተጠቀመ የምትለው ባለ ጊዜ ነው የምትለው ምን ተጠቀመ? ይሄው ካንተ ጋር ነው፣ ጠዋት ይወጣል ማታ ይገባል። ወል እንግዲህ አንደኛ ውቀት ያስፈልጋል እኮ ኦፊስ ራን ለማድረግ የሀፍቱ ነው ሳምቲንግ። ዝም ብሎ ስልጣን አይሰጥም። ወረቀት ታይፕ አድርገህ ጽፈህ ፕላንና ስትራቴጂ ማውጣት፣ የኦፊስ ስራ መስራት እኮ ገባኝ። ግን አሁን መስፍኔ ጋሽዳቸው አሁን እኔ ምላስ አለኝ ኢትዮጵያ ውስጥ ካሉት ካድሬዎች አልሻልም። ካድሬውኜ ፕሮፓጋንዳ እየሰራው በመናገር እኔ ስለ መማር አስፈልገኝ ፕሮፓጋንዳ ለመስራት እኮ በዛማ አሁን እኮ እየሰራ ነው። ካድሬውነንም እኮ መስፍኔ ተጠቃሚ ለመሆን ምንድነው
ትምህርት ደረጃው የሆነ ቦታ እንዳይወሽቁት ትምህርት አልተማረም እያልክን ያለው ምንድን ነው? አልገባኝም። አይደለም የራሱ ድክመት የሚያውቀው እሱ ነው። ለምሳሌ ቅድም አሁን ልታጣላ ይፈልጋል ቴዲ። እንደዛማ አይደለም እሱ ራሱ እኔ ጠይቄውም አላውቅም፣ ግን ነገሩ ዋት ሪኳየርመንት ምን እንደሚያስፈልግ ቅድም ስትናገር እኮ ቆይ ማጥራት እኮ አለብህ። ይርታቸው አሁን ባለ ጊዜ ነህ። አሁንማ ባለተረኛ ሆነ አልክ። ተረኛ ሆነ ካልክ በመስፍን ህይወት ላይ የሚታይ ለውጥ ማየት ነበረብን። ምንድነው መስፍኔን ባለ ጊዜ ባለተረኛ የሚያስብለው ምንድነው? ባለተራ መሆኑማ አሁን ምሳሌ መብት አለው። አማራው እኮ በዱላ ነው የሚደበደው። ቤቱ ተፈናቅሏል። የእሱ ቤት ካለው አልተፈናቀለ አልፈረሰም። ባለተ ጊዜ ስለሆነ እንኳን አፍርሱ ብሎ ሊያፈርስ ይችላል። ስለዚህ ደብዱ ላላቸው ሰዎች ሊያስደበድብ የሚችልበትም ከጠቅላይ ሚኒስትሩ ግንኙነት ስላለው የፈለገውን የማድረግ ስራ ይችላል። ነገር ግን እንደ ድሮ ከኛ ጋር መጥቶ ለመሳተፍ የአማራ ህዝብ ሲበደል፣ ኢትዮጵያ ሲፈናቀሉ፣ ቤታቸው ሲፈርስ እኔ የአዲስ አበባ ልጅ አይደለም። የአዲስ አበባ ህዝብ ግን ታሪኩ ማንነቱ ተበትኖ ወደ ገደለው ገብቶኝ የመጨረሻው መስፍኔ ለሀገር የተዋጋ ሰው ነው ታውቃለህ። በዛ ልክም ተማርኳል። እኛም ተዋግተናል እኮ ወደዛ ለመጣሽ አንተም ተዋግተሃል። ኦፍኮርስ ነግሬሃለሁ እኮ ከመጀመሪያ ስገባ። እሺ አሁን መስፍኔ ጀግና ነው የሚማረከው፣ ፈሪ በሆነ ኖሮ እኮ ሽጉጤን ጠጣ ነበር የሚለው ንግግር አለው። አይ መማረኩን አንተ እንዴት ነው እንደ ነጥብ እንደመጣል እንደ ውርደት ነው የምታየው? መማረክ ማለት እኮ መሸነፍ ማለት ነው። መሸነፍ ማለት ደግሞ አገርህን ብትሬድ አድርገህ በቃል ጸንተህ ህይወትን እኔ ከመማረክ ጥይቱ ብጠጣው እመርጣለሁ። እዚህ ጋር ነው ያለው ቴዲዬ። አየህ የዱሮ ሽማግሌዎች የሚያስቡት በመሞት ነው የሚያምኑት። እኔ አሁን ያኔ ጥይት በጠጣ ኖሮ ዛሬ ከእርዳቸው ጋር እዚህ ጋር አላወራም። ዘመን ጋር አይሄዱም። በዛ ዱሮ ባጠኑት ታሪክ ነው የሚጓዙት። ጊዜ ጋር የሚሄድ ጭንቅላት የላቸውም። ይርታቸው በእግር ኳስ ሜዳ ማሸነፍ፣ መሸነፍ፣ አቻ ሶስት ነገሮች አሉ። አቶ ይርታቸው መማረክ በመስፍን ነው እንዴ የተጀመረው? ምንድነው የመስፍንን መማረክ ለየት የሚያደርገው? እኮ አርበኛ ሂሮ ነው አትለውማ። ነግሬሃለሁ እኮ ትማረካለህ፣ ግን ሂሮ አዲስ አጋ ለምን ሂሮ ተባለ? አዲስ አጋ ለምሳሌ ተማርኳል። ተማርኮ ምንድነው የሰራው? ሄዶ ከዛ በኋላስ ከእስር ቤት ብርድ ልብስ ተጥሎ አመልጦ ከጣሊያን ወደ ኢትዮጵያ መጣ ጀብድ ሰርቶ። በቃ የተማረከ ሳይሆን አሁን መስፍኔ በሻዕቢያ ወታደሮች ተማረከ። መንገድ አሰሩት። ከዛ እስከ ግማሽ መንገድ ሸኙት። አዲስ አበባ ገባ። እሱ እኮ አሁን እዛ ሰዓት ራሱን ቢያጠፋ ብዙ እድሎች ነበሩት። ዛሬ እዚህ ጋር ቆሜ ላወራ አልችልም ነው የሚለው። እኔ ሻዕቢያዎችንም ልበቀላቸው አልችልም። ከዛ በኋላ ድጋሚ ተዋጋ። ድጋሚ ታዲያ አንተ ጀግና ነው እኮ አንተ። ጥርሱን ነክሶ ድጋሚ ሄደ እኮ ሊዋጋ ሊበቀል እና ሳይማረክ መጣ። ድጋሚ ተማረክ እንዴ? አሁን ቴዲ በጋሽ እርዳቸው ጭንቅላት አሁን የኔ ጭንቅላት እሳቸው የሚያስቡትን ፖለቲካ የእሳቸው እድሜ መድረስ አለብኝ። አይ የጄኔሬሽን ልዩነት አለን። እሳቸው ያነበቡት አሁን አንተ በእድሜ ስንት ነው እድሜ? እኔ ግፋ ብላ አሁን 40 ምናምን። እኔና ዶክተር አብይ እኩያሞቾች ነን። እኔ በቃ አንተ ጋር አላወራም። ይሄን ያህል የምትዋሽ ከሆነ እንዴት ነው? ስልሳ ይሆነኛል እኔ እድሜ። ስንት ዓመት ነው ሊሆን የሚችለው? ኧረ ስማ ነገር ኤርትራ እድሜ ከሞላኝ ይርታቸው ገምት 40 ምናምን የደርግ ወታደር ለመሆን 18 ዓመት። ኧረ እኔ ደርግ አይደለሁም። እሱ እኮ በቅርቡ ጦርነት እኮ የተማረከው በኢትዮጵያ። እኔ ደርግ አይደለሁም። ኦኬ እኔ ልመጣልህ የፈለኩ አሁን በወያኔ ጊዜ ከሆነ የተማረከው እንግዲህ
የኤርትራ ጦርነት የነበረው 1998 ነበር። 98 ነው። ያኔ እኔ 17 ዓመት ልጅ ነበር። ምን ነው በቃ በኢትዮጵያ እንትን 15 ዓመት ግዳጅ ተገዶ ሰው አይሄድም፣ ወታደር ሆኖ አይመለም። የ16 ዓመት ልጆች ነበሩ። አይ እንግዲህ ወያኔ እንደዛ አድርጎ ከሆነ አልገባኝም እንጂ ጋሽርዳቸው የ16 ዓመት ልጆች ነበሩ። ኤኒዌይ 40 ዓመት ነው አንተ አሁን 40 ዓመት አይደለም አልፎኛል፣ ግን ከኢትዮጵያ ፖለቲካ ውስጥ ፓርክ ለማድረግ አልደረሰም። ለምን እውነት አትናገርም? ከኢትዮጵያ ፖለቲካ ውስጥ ዶክተር አብይ ፓርክ ሲያደርግ አብሬ ያደርጋለሁ። እኔና እሱ እድሜያችን እኩል ስለሆነ በቃ ይሄ ዝም ብሎ ወሬ አይደለም። ይሄ ከእውነት የራቀ ስለሆነ እንዴት ያኔ ስትመጣ ራሱ 50 ምናምን ዓመት ነበር መታወቂያ ስላላየው። ወይኔ ጋሽርዳቸው እግዚአብሔር እኔ የእርሶን እድሜ ካለኝ ነገር 60 ምናምን ትሆናለህ። እኔ 50 ምናምን በላይ ከሆንኩኝ እኔ እንደ ጅለኝ እንደ እኔ ኢትዮጵያ በኔ ተጀምራ በኔ አታልቅ። ሜላላን ተክቼ አላልፍም እንደ እኔ እንደ አንዳንድ ጊዜ እኮ ወታደር አገለገልክ። ስንት ዓመት? 10 ዓመት። ምን ነው እኔ አሁን 83 እኮ ነው የገባሁት እኔ። ኦኬ ቆይ አሁን 10 ዓመት አገለገለ። እሺ 83 ገባሁ። 17 ዓመት 16 ዓመት ነበር። 26 ዓመት ሆነው ማለት ነው። ያውልህ ከወታደርነት ደርግ ከወደቀ አሁን ኢህአዴግ እንኳን ከተቀየረ ስንት ዓመት ነው? ጦርነቱ ከቆመ ስንት ዓመት ነው? ያውልህ እኔ ደርግ ሲወርቅ ነው ሰኔ ግንቦት ደርቅ ወደቀ። ሰኔ ታጠቅ ማሰልጠኛ ገባሁ እኔ። ከዛ 92 ከመከላከያ ለቀቁ ደምረው። ተዲ ወይ አሁን ምን አለ መሰለህ በፈረንጆች 88 ነበር ውጊያ 1988 ነበር ጦርነት የሆነው። እሺ እዚህ ላይ የኢትዮ ኤርትራ ጦርነት ነው። አዎ መጨረሻው ኖ በፈረንጆች 88 አይደለም አይደለም አሁን 1998 አካባቢ 1998 እኛ 91 ምናምን ነው ያ 90 ወረሩ 91 ውጊያው ተካሄደ 92 ቆመ በኢትዮጵያ 1983 ደርግ ተወገደ። እነሱ 90 ላይ ወረሩ። ትራንዚሽናል ገቨርንመንት ነበር ያ 90 ላይ ወረሩን 91 ውጊያው ተካሄደ 92 ላይ ቆመ። በኢትዮጵያ ነው 91 የምትለው? አዎ ቆይ እሱ አጣላለም። አሁን እኔ አንድ እንዲጠራልኝ ነው እድሜው እንግዲህ 10 ዓመት እድሜው ችግር የለውም። አሁን እኔ አንድ እንድታጠራልኝ የምፈልገው ይርታቸው መማረክ ምኑ ነው ነውር የሆነው? ለምንድን ነው የመስፍን ፈይሳ መማረክ ተማርካል ምርኮኛ ነህ ምናምን ተብሎ እንዲያፍርበት እንዲሸማቀቅበት? ኧረ ተሸማቀቅ ያላቅም ቴድዬ ነው እሱ ሊያሸማቀቀኝ ነው የሚጠቀመው። ኧረ በስመ አብ ያልዘመተ ሰው እንዴት ያሸማቀቀኛል? እኔ ከቤቱ ያልወጣ ሰው ይርታቸው ምርኮኛ ማለት መማረክ ማለት ክህደት ማለት ነው። የተሰጠን ኃላፊነት በአግባቡ አለመወጣት፣ የሀገር ልውናን አሳልፈ መስጠት፣ ለጠላት ቆስለ 2 እግር ተመቶ ከወደክ ምን ነበረ ማድረግ ያለበት? ራስ ለምን አይጨርስም? ጠጥቶ መጨረስ ነበረበት። እኔ በሆነ እሱ ቴድሮስ የቴድሮስ ትውልድ አይደለው። ታሪኬን ነው ማስቀምጠው። እኔ ዝም ብዬ እኔ ቴድሮስ ትውልድ አይደለም። ቴድሮስ አይደለሁም። ነገ ማምሻም ያ ነው ልዩነት። ያ የጅል አስተሳሰብ ነው እኮ እሱ አላቀር አስተሳሰብ። አሁን እሱ የሚለው ገባኝ። በእኔና በአንተ መካከል ያለው ልዩነት ይሄ ነው የሚለው። አሁን ይሄ
መዝለፍ ይኸውልህ ምን ያህል ስድነት ያሳያል። ማይም ስለሆነ ራሱን አገሩን በጠላት ተማርኬ አልዋረድም ብሎ ራሱ ለሰዋ ጀግና ገና መተን ቆይ አታባና ጋሽዳቸው ዓለም ላይ ያልሆነ ነገር እኔ ላይ ቢሆን ኖሮ አፍራለሁ። ዓለም ላይ የማይሆን ነገር ለዚህ እኮ ነው የዓለም ቀይ መስቀል የጦር ሙከረኛ አያያዝ ህግን በዓለም ኢንተርናሽናል ህግ ውስጥ የተቀመጠው የሚሆን ነገር ነው ማለት ነው። በመስፍን ብቻ የሆነ ነገር ቢሆን ኖሮ ወይኔ እኔ ብቻዬን እንዴት እንደዚህ አለ ለማለም ባቾይስ እኔ ምርጫዬን እጄን ሰጥቼ ለጠላት መረጃን ያገኘ የቴድሮስ አይነት ዘመን ትውልድ መሆን አለበት። እኔ እዛ ትውልድ አይደለሁም ነው መስጠት እመርጣለሁ። እሱ ያኔ ባንተ ይውለ ሊነታችን እሱ ጋር ቴድሮስ አይደለሁም እኮ አለ አንተ የዛ ቴድሮስ አይደለም ለመሆነ አይሞክር እንደ ሄሮ ነበር ጅል አይደለሁም። ራሴን ጥይት ካለችኝ ሊይዘኝ የመጣው ጠላት ላይ ተኩሼ ሞታ ጀግንነት ያለው ቴድሮስ ጋር ነው። ለምን ሞታለሁ? አንድ ጥይት አለ ቴዲ እስኪ ልጠይቀህ፣ አንድ ጥይት አለ ጠላት ሊይዝ መጣ። ራስን ከምታጠፋበት ባንዳ ትሬ ያደርጋል። ጥይት ለምን ወደ ጠላት አተኩስ? ቻንስን ለምን አትሞክር? ለዛ እኮ ነው ተማርኮ ኢትዮጵያም ቀይ ባህር የምትጮህበት። አሁን ሌላ ደም ማፋሰስ አገሩ በነፃ ወጥቶ ሄዶ ድል አድርጎ ኢትዮጵያን ባህር ቀይ ባህሩን ማስጠበቅ የሚችልበት ዘዴ ኃላፊነቱ ስላተወጣ በፕሪንሲፕል ነው። ስለዚህ አንድ ጥይት ይዘና አይደለም ራስን የምታጠፋው። ቆይ ምላስ ላስተካክል። ቆይ ይርታቸው የሚለው ሊጨርስ ቆይ ላስተካክል። ይርታቸው የሚለው መስፍኔ እኔ የአፄ ቴዎድሮስ ዘር ነኝ፣ የአፄ ቴዎድሮስ ደም አለብኝ። እኔ በሆን መማረኬን ከማይ ራሴን አጠፋለሁ ይላል። መስፍኔ ደግሞ የሚለው እኔ ሞኝ አይደለሁም ብልጥ ነኝ፣ እንደምንም ብዬ ያንን ነገር ሞኝ መስዬ አሳልፌ ተጨማሪ እድል በህይወቴ ማግኘት ነው የምፈልገው። ኤግዛክትሊ እኔ በብልጥነት አላየው። ያችን ጥይት ደግሞ ያችን ራሴን የምገድልበት ጥይት ካለችኝ ጠላት ላይ ለምን አልተኩስም? ቆይ ጠላት ላይ ከተኩስማ እዛው ይጨርሳል እኮ እሱ ጨርሰኛ። አንተ በራስህ ከምትጠጣ ጠላት ላይ ተኩሰህ ጠላት ቢገልህ ይሻላል እኮ። እጅን ሰጠህ መሳሪያ ዛዘቅዘቅ አይደል ወይስ ይታኮስ እያለ ነው መጥቶ ያዙ? ኧረ እኔ ግሬ ሁለቱ ግሬ ቆስሎ እንኳን ከጉርጓድ ውስጥ ተጎትቼ ነው የወጣሁት። ጉርጓድ ውስጥ እንዳለ ነው የመጣው። ሞርተር እኮ ነው እኔ መትረፌ ራሱ እግዚአብሔር እንደው የዋ ጋሸዳቸው እንዳለ የዋ ስለሆነ ነው በውሃነት ያዳነኝ እንጂ አብሮኝ የነበሩ ቲሞች አልተረፉም፣ እንዳለ ነው የሞቱት ሞርተር ስለወደቀብን። አንደኛ ቴዲ አንደኛ ቆይ ይርታቸው እዚህ ጋር ፌር መሆን አለብን። ይርታቸው አንደኛ መስፍኔ አገሩን ለመከላከል ነው የተዋጋው። ሞክሮ ጋሽዳቸው ደግሞ አገራቸውን ነው የወጉት። ራሱ ጀግና አሰኘውም። ቆይ ጋሽዳቸው ደግሞ አገራቸውን ነው የወጉት። ያፓው ነው። ቆይ እሱ ጋር ይርታቸው መስፍኔ ዳር ድንበሬ ላስከብር ብሎ ለመዝመት መነሳቱ ራሱ ያ የወሰነበት ቀን ራሱ ጀግና አሰኘውም። ይሄን ተነፍገዋለህ? አገር ለማስከበር አይደለም። ተገፎ እንደማንኛው ወታደር ተገዶ ይሆን ነበር። ኢትዮጵያ በፍላጎት የምትሄድበት ሰዓትም አልነበረም። እኔ ወድጄ ነው ማንንም አላስገደደኝም። ሶንም ወታደር ነው። እኔ ማንንም አላስገደደኝም። ገና ደርጎ በፍላጎቴ እየዘፈንኩ ነው። አይ እኔ ስናገር አታቁመኝ እንጂ ይማ የህፃን ጨዋታው ነው እኮ። ምንድነው የምትለኛቸው? ካልተደማመጥነ ሜን ፖይንቱ ነጡን የሚያዳምጡን ሰዎች አይሰሙንም። ምንድነው ቴዲ እንዲያውም ጥሩ አቦያ ያልና አሁን እኮ የልጅና ጨዋታ አደረገ። እናንተ ስፔሻል ፕሮግራም ነው እናንተ ውይይት መደረግ ያለበት ምን አለ መሰለ፣ አሁን ሙርከኛ ማበረታታት ለሱ አያስፈልግም። ነገ ጦርነት እኮ ያስቸገረው በነሱ ታሪክ በነሱ አስተሳሰብ ሙርከኛ ማበረታታት ማለት ምን ማለት ነው? ሰው ወታደር ተመልምሎ ለሀገር መስዋዕትነት ከፍሎ ድንበሩ እንዳያስከብር እጅ እየሰጠ ልክ አሁን እየተላከ ያለው ወጣት እኮ እጅ እየሰጠ ነው። መንግስት እኮ ለፍቶ ምናምን አረብ ሀገር ለምኖ ምናምን አሳጥቆ ይሰጣቸዋል። ለፋ ነው ራሱ የሚጨርስ አማራጭ ከሌለው ከመማረክ ራሱን የሚጨርስ ስማ እፋወርህም አገነ ዱ ዘ ቤስት። እንደዚሁም ዳሱ ህይወት እንደዚህ እንደሆነ አልፈልግም። አንዴ ታሪክን ከጠፋ ደግሞ አሁን ደግሞ ጀግና መሽተት የለብኝም። ለምንድነው ጀግና ምሽት ተማረከ ከሆነ
እሱ እኮ ነው ያ የጅል ትውልድ አስተሳሰብ መቅረት አለበት ከኢትዮጵያ ላይ። ጅልነትና አለማወቅ መሀይምነት መማረክ ነው ጅልነት። አየህ ለሀገር መስዋዕትነት መክፈል እስከ መጨረሻ አንድ ሰከንድ እኮ በርታ ብትል ኖሮ አትማረክም ነበር። ጠላትን እኮ አናታናቱ ተኩሰ ብትመጣ ኖሮ እሱም አይገልህም ነበር። ግን ዋን ስቴፕ ሄድ ኦፍ ዘም ከናንተ በፊት አንድ ስቴፕ አትወርታቸው በደንብ የሰማው አልመሰለኝ። ጋሽዳቸው ጦር ሜዳ ስለማቁ የግለሰብ ጥል ይመስላችኋል? ሁለት እግሬን ተመትቻለሁ አለ እኮ። ሁለት እግሬን ተመትቻለሁ በሞርታር አለ። እሺ ሁለት እግሩ የተመታው እኮ አሁን ቤት እንግዲህ እግሩ እንዴት እንዳገኙ ጉድጓድ ውስጥ ነበርኩ ይላል። ሁለት እግሬ ተመታው ይላል። ግራ የሚያጋባ ነው። መጀመሪያ አናቱ ነበር መመታት የነበረበት ጉድጓድ ውስጥ። ሞርተር ምን እንደሆነ አያውቁም እንጂ ሞርተር እንዴት እንደሚመታ ምን አይነት ጥይት እንደሆነ ስለማያውቁ አሁን ወታደር ቢሆን ቴዲ ይረዳሃል ሞርተር ምን አይነት ጥቃት እንደሚያደርስ። ጋሽዳቸው ጉድጓድ ውስጥ ሆነ ሁለት እግርን አውጥተህ ነበር ስታኮስ የነበረው። በጭንቅላት ነበር የቆመው። ለምን ቴዲ ወታደር እኮ የስራ ክፍል አለው። የሚዋጋ አለ፣ ፓንጃም ካኝ አለ። ግልጽ አድርገህ ግን ስሮጥ ነው የተመታው ብትል እግር እና መቼም እግር ወደኋላም ወደፊትም ለመሮጥ ነው የተፈጠረው። እና በመጨረሻ አንድ ነገር እንስማማ። እሳቸውን ጠይቅ እስኪ ቴዲ። ለእሳቸው አሁን ኢትዮጵያን መንግስት ነው የወጉት። በህይወት ዘመናቸው ውትድርናን የሚያውቁ ባንዳ ነው የሚያስብለው። ምንድን ነው የሚያስብለው? አቶ ኤርታቸው ኢትዮጵያን ነው እንዲህ ጉጥር ሰው ታዲያ ደርግን ሲወጉ እኮ ነው የቆዩት። እሳቸው እኮ ለኢትዮጵያ ሚሊቴሪ አላገለገሉም። ከያፓ ጋር ኖ የከተማ ትግል ነው እሱ። የከተማ ትግል እኮ እንዲሁ ምናምን ሆኖ እና ወታደር ነበር ስዋጋ ነበር አላሉም? ቅድም እኮ ከያፓ ጋር እኮ ያፓ እኮ እንደ የኢትዮጵያ ሚሊቴሪ አልሆኑም። ለማን ነው የታገሉት? ያፓ ከሆኑ የከተማ ውስጥ ውጊያ ነው ያደረጉት እኮ። ከተማም ቢሆን ከባዱን ማለት ነው። እሳቸው አሁን ጦርነት የኢትዮጵያ ባንዲራ ላይ ነው የተኮሱት እንጂ ለኢትዮጵያ አልተተኳኮሱም ማለት ነው። የዛን ጊዜማ ውዝን ለኢትዮጵያ ውስጥ ነው። ኢህአፓ ኢሰፓ ይተኳኮሱ ነበር አይደል? ቀይ ሽብር ነጭ ሽብር የተባባሉ የከተማ ውጊያ ነው ያደረጉት። እኔ ለምን አጠይቁኝም እናንተ በጎን የትኛው ነው የተዋጉት? ለየትኛው ነው የተዋጉት? ቅድም ነግሬሃለሁ። እኛ በራሳችን የታጠቀን ኃይል ነበር። ከወያኔ ጋር ተሃት የምትባል ተታገልነን ያልኩ። ከዛ በኋላ ከወያኔ ጋር ነው እንጂ ከደርግ ጋር አልተታገልኩም፣ ከአባ ጋር አልተታገልኩም። ከወያኔ ጋር ከፋኝና ህዝባዊ ሰራዊት ሆነን ወያኔ ስንወጋ ቆየን። ስንሸነፍ ወደ ሱዳን ገባን። የሞተ እሳቸው ተሸንፎ ነው የሸሹት። ኦኬ አሁን ገባኝ። እንደውም አቶ ኤርታቸው እኔ ላስተካክለው። መስፍን ፈይሳ እኮ ኢትዮጵያ ዳር ድንበሯን ለማስከበር ነው የዘመተው። ብሔራዊ ጥሪ ሰምቶ ተጠርቶ በሬዲዮ ተነግሮትም ሊሆን ይችላል። ተመዝግቦ ዘምቶ ስልጠና ወስዶ ነው ይሄ ሰውዬ እንደ ኢትዮጵያን የተዋጋው። እርሶ ደግሞ እዛው ቲፒኤልኤፍ ተሃት ዛፋክሽን የፈጠረ እርስ በርስ የሚታኮስ ውስጥ ነው የነበሩት። አንደኛ ወገን ውስጥ ነው የነበሩት። ኖ ቆይ ተሃት ወደ ሀገራችን እሱ አሁን ለምሳሌ ፋኖና የፌዴራል መንግስቱ ኦነግና ወይ ፋኖ ምናምን እንደሚባለው ነው። እናንተ እኮ በወቅቱ አይደለም እንዴ? መስፍን እኮ አገር ወግሎ ነው የተዋጋው። አይለያይም ወይ? አንድ ነው አላልኩም እኮ። እሱ በደንብ በመንግስት ከሾሮ በልቶ ሰልጥኖ ወታደር ሆኖ ቦጫማ ለብሶ ካኪ ለብሶ ምና ብሎ ቆብ አድርጎ መሳሪያ እኛ እኮ በራሳችን በሀብታችን የታጠቅነው መሳሪያ እምቢ አልገዛም ብለት የአርበኝነት ስራ የሰራነን እኛ። ከዛ ተሸንፎ ሸሹ። ከዛ በኋላ ምን አደረገ መሰለ? ደርግ ምን አደረገ? ተሸንፎ ሸሹ። ከዛ ቆይ ልጨርስልና ቆይ ምንድነው መሸነፍና ማሸነፍ ያለ? መማረክ ነው እንጂ መጥፎ መሸነፍና ማሸነፍ ያለ ነው። አሁን ዝም ብለህ እኛ ተሸንፈናል። ቴዲዬ ታኪው ጥሩ ጨዋታ ነው የተጫወተው። ለሚቀጥለው ክፍል 2 እናቆየዋለን። ኤርታቸውና መስፍን ፈይሳ ሮቢ ከልብ ነው የምወዳችሁ ማከብራችሁ። እግዚአብሔር ያክብርልን። ነገ እንገናኛለን። ቻው ቻው።